ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት የመጨረሻው ክፍል ቀን 30 ዛሬ ይሆናል ማለት ነው። ይህንን ክፍል ከጀመርን ሶስተኛው ፈተናችን በዛሬ በቀን 30 ላይ የሚኖር ይሆናል። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። የዛሬው ፈተናችን የሚሆነው ከቀን 22 እስከ ቀን 29 በተማርናቸው ትምህርቶች ብቻ ይሆናል ማለት ነው። ወደ ፈተና ከመግባታችን በፊት ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች አድርሱልኝ። ፈተናዎቹ 15 ጥያቄ ነው የሚሆኑት። ሁሉም ምርጫ ናቸው። እያንዳንዱን ጥያቄ ከነ ምርጫው አነብላችኋለሁ። እያንዳንዱ ምርጫ ጥያቄ ለመመለስ 30 ሰከንድ ብቻ ይኖራቸዋል። ወደ ጥያቄው እንሄዳለን። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ስማችንን ለመናገር የትኛውን የእንግሊዝኛ መነሻ ንግግር እንጠቀማለን? A. My age is. B. My name is. C. My job is. በጣም ቀላል ጥያቄ ነው። መልሱ የሚሆነው B. My name is. ኤል ያለው my age is የሚለውን የምንጠቀመው እድሜያችንን ለመናገር ነው። ሲ ላይ ደግሞ my job is ብለን የምንጀምረው ሙያችንን ወይም ስራችንን ለመናገር ይሆናል። ሁለተኛ ጥያቄ 20 ዓመቴ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? A. My age is 20. B. My age is 30. C. My age is 40. መልሱ A. My age is 20 ወይም 20። B ላይ ያለው my age is 30 ስንል 30 ዓመቴ ነው። C ላይ ደግሞ my age is 40 ስንል 40 ዓመቴ ነው። ሶስተኛ ጥያቄ ሃይማኖታችንን ለመናገር የትኛውን የእንግሊዝኛ መነሻ ንግግር እንጠቀማለን? A. My address is. B. My religion is. C. My birthday is. መልሳችን የሚሆነው B. My religion is. religion ማለት ሃይማኖት ነው። ስለዚህ ሃይማኖታችንን ለመናገር my religion is ብለን እንጀምራለን። ኤ ላይ ያለው my address is የሚለው የምንጠቀመው አድራሻችንን ለመናገር ነው። ሲ ላይ ደግሞ my birthday is የሚለው የምንጠቀመው ልደታችንን ለመናገር ነው። አራተኛ ጥያቄ ስራዬ አስተማሪነት ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? A. My job is a driver. B. My job is a teacher. C. My job is a doctor. መልሱ B. My job is a teacher. ኤ ላይ ያለው ስራዬ ሹፍርና ነው የሚል ትርጉም አለው። ሲ ላይ ደግሞ ስራዬ ሐኪም ነው የሚል ትርጉም አለው ማለት ነው። አምስተኛ ጥያቄ ልደቴ ሰኔ ውስጥ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? A. My birthday is in March. B. My birthday is in June. C. My birthday is in April. መልሱ B. My birthday is in June. ኤ ላይ ያለው my birthday is in March ስንል ልደቴ መጋቢት ውስጥ ነው እያልን ነው። ሲ ላይ ደግሞ my birthday is in April ስንል ልደቴ ሚያዝያ ውስጥ ነው። ወደ ስድስተኛ እንለፍ። እህቴ አስተማሪ ናት ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? A. My sister is Muslim.
B. My sister is pretty. C. My sister is a teacher. ቀላል ነው። መልሱ የሚሆነው ሲ ማይ ሲስተር ኢዝ ኤ ቲቸር። ኤ ላይ ያለው ማይ ሲስተር ኢዝ ሙስሊም ስንል እህቴ ሙስሊም ናት እያልን ነው። ስለዚህ ሃይማኖትን የሚገልጸው። ቢ ላይ ደግሞ ማይ ሲስተር ኢዝ ፕሪቲ ስንል እህቴ ቆንጅዬ ናት እያልን ነው። ሰባተኛ ጥያቄ እናቴ ደስተኛ ናት ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ My mother is happy. B. My mom is happy. C. A and B. ከሁሉም ጥያቄዎች ይሄ በጣም ቀላሉ ይመስለኛል። መልሱ የሚሆነው C. A and B. ሁለቱም መልስ ናቸው። ማዘር የሚለውን አንዳንዴ ማም እንላለን ማለት ነው። ስምንተኛ ቦርሳዬ አዲስ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ ማይ ሃውስ ኢዝ ኒው። ቢ ማይ ባግ ኢዝ ኒው። ሲ ማይ ታውል ኢዝ ኒው። መልሱ ቢ ማይ ባግ ኢዝ ኒው። ኤ ላይ ያለው ማይ ሃውስ ኢዝ ኒው የሚለው ቤቴ አዲስ ነው እያልን ነው። ሲ ላይ ደግሞ ማይ ታውል ኢዝ ኒው ስንል ፎጣዬ አዲስ ነው። ጥያቄ ቁጥር 9 ቀኔ ጥሩ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ ማይ ኮፊ ኢዝ ጉድ። ቢ ማይ ኢንግሊሽ ኢዝ ጉድ። ሲ ማይ ዴይ ኢዝ ጉድ። ወደ መልሱ ስንሄድ መልሱ ሲ ማይ ዴይ ኢዝ ጉድ። ኤ ላይ ያለው ማይ ኮፊ ኢዝ ጉድ ስንል ቡናዬ ጥሩ ነው። ቢ ላይ ደግሞ ማይ ኢንግሊሽ ኢዝ ጉድ ስንል እንግሊዝኛዬ ጥሩ ነው። ጥያቄ ቁጥር 10 የምወደው ቀለም ጥቁር ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀም? ኤ ማይ ፌቨሪት ኮለር ኢዝ ዋይት። B. My favorite color is black. C. My favorite color is yellow. መልሱ B. My favorite color is black. ኤ ላይ ያለው የምወደው ቀለም ነጭ ነው እያለን ነው። ሲ ደግሞ የምወደው ቀለም ቢጫ ነው። 11ኛ የምወደው ምግብ እንጀራ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? በደንብ አስተውሉ። ኤ ማይ ፌቨሪት ፉድ ኢዝ እንጀራ። ቢ ማይ ፌቨሪት ድሪንክ ኢዝ እንጀራ። ሲ ኤ ኤንድ ቢ። መልሱም የሆነው ኤ ማይ ፌቨሪት ፉድ ኢዝ እንጀራ። ቢ ላይ ያለው ማይ ፌቨሪት ድሪንክ ብሎ ነው የሚጀምረው። ስለዚህ ስህተት ያደርገዋል። ድሪንክ ማለት የሚጠጣ ነገር ነው። ስለዚህ ፉድ የሚለው ለዚህ አረፍተ ነገር ተስማሚ ነው ማለት ነው። 12ኛ በትርፍ ጊዜ ማድረግ የምወደው መዋኘት ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ My plan is swimming. B. My hobby is swimming. C. A and B. መልሱ B. My hobby is swimming. በትርፍ ጊዜ ማድረግ የምንወደውን ነገር ለማውራት my hobby ብለን ነው የምንጀምረው።
ኤ ላይ ያለው ማይ ፕላን ኢዝ ስዊሚንግ የሚለው እቅዴ መዋኘት ነው የሚል ትርጉም አለው። 13 እቅዴ ገንዘብ መቆጠብ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ ማይ ፕላን ኢዝ ቱ ኩክ ዲነር። ቢ ማይ ፕላን ኢዝ ቱ ጌት ኤ ጆብ። ሲ ማይ ፕላን ኢዝ ቱ ሴቭ መኒ። ሶስቱንም ንግግሮች ተምረናቸዋል። ስለዚህ ቀላል ነው። መልሱም የሆነው ሲ ማይ ፕላን ኢዝ ቱ ሴቭ መኒ። ኤ ላይ ማይ ፕላን ኢዝ ቱ ኩክ ዲነር ስንል እቅዴ እራት መስራት ነው። ቢ ደግሞ ማይ ፕላን ኢዝ ቱ ጌት ኤ ጆብ ስንል እቅዴ ስራ መቀጠር ነው። 14ኛ ጓደኛዬ ቀልደኛ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ ማይ ፍሬንድ ኢዝ ፈኒ። ቢ ማይ ቦስ ኢዝ ፈኒ። ሲ ማይ ኔይበር ኢዝ ፈኒ። ይህም ቀላል ጥያቄ ነው፣ አስተውሉ። መልሱም የሆነው ኤ ማይ ፍሬንድ ኢዝ ፈኒ። ፍሬንድ ጓደኛ ስለሆነ ለዚህ አረፍተ ነገር ትክክለኛው መልስ ይሆናል። ቢ ላይ ማይ ቦስ ኢዝ ፈኒ ስንል አለቃዬ ቀልደኛ ነው። ሲ ላይ ደግሞ ማይ ኔይበር ኢዝ ፈኒ ስንል ጎረቤቴ ቀልደኛ ነው። ወደ መጨረሻው ጥያቄ 15 እንሂድ። ከተማዬ ትልቅ ነው ለማለት የትኛውን የእንግሊዝኛ ንግግር እንጠቀማለን? ኤ ማይ ሲቲ ኢዝ ቢግ። ቢ ማይ ሩም ኢዝ ቢግ። ሲ ኤ ኤንድ ቢ። ይህንንም ንግግር ተምረነዋል። ስለዚህ ቀላል ነው። ትክክለኛው መልስ የሚሆነው ኤ ማይ ሲቲ ኢዝ ቢግ። ቢ ላይ ያለው ማይ ሩም ኢዝ ቢግ ስንል ክፍሌ ትልቅ ነው እያለ ነው። ስለዚህ መልሳችን ኤ ነው። ጥያቄዎቹን ጨርሰናል። ከ15 ስንት እንዳመጣችሁ ሁላችሁም እዚሁ ዩቲዩብ ኮሜንት ስር አስቀምጡልኝ። የ30 ቀን ትምህርታችንን በዚያው አጠናቀናል። ከዚህ በኋላ ሰኞ፣ ሮብ፣ አርብ ሌላ የትምህርት ርዕስ የምንጀምር ይሆናል። ከዛ በተጨማሪ ቴሌግራም ላይ እንግሊዝኛ ቋንቋን ለማንበብ የ2 ወር ትምህርት ስላዘጋጀውኝ ምዝገባው የሚጀምረው የካቲት 15 ወይም ከ7 ቀን በኋላ ስለሆነ ከታች በማስቀምጥላችሁ የቴሌግራም አካውንት መማር ፈልጋለሁ የሚል መልእክት ወደ እኔ ላኩልኝ። ሙሉ መረጃውን እዛው መልሼ የምልክላችሁ ይሆናል። የተወሰነ ቁጥር ተማሪ ስለማስተምር መማር የምትፈልጉ ሁላችሁም ቀድማችሁ አናግሩኝ። በቀጣይ የትምህርት ቪዲዮዎች ላይ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።